በጣም ይገርም ታሪክ ልንገራችሁ። ሸዋሸዋ መልኩን ቀይሮ መጥቷል። አንዲት ጎረቤቴ የሚከራይ ቤት አለ ብላ ለጥፋ ነበር። እሱ ላይና ተከራይ ነኝ ብሎ ይመጣል። ከዛ ያያል፣ ዋጋ ስንት ነው እንደዚህ ነው ይባላል። ስቶቭ እጠቀማለሁ ግን አልፎ አልፎ ነው አስተያየት አድርጊልኝ ብሎ በደንብ ይከራከራል። እሺ ናህል ትለዋለች። ከዛ ሰፈሩን አላቀውም፣ ለሰፈሩ እንግዳ ነኝ፣ ምናልባት መጥቼ ቢጠፋብኝ ስልክሽን ስጭኝ ይላታል። ከዛ መዝግበው ስልክ ላይ ስትለው የኔ ባትሪ ዘግቷል፣ አንቺ ላይ ቁጥሬን መዝግቢልኝና ወደ እኔ ደውዪ፣ ስከፍተው 824 ይመጣል ይላታል። እሺ ትልና ልጆች ስልኬን ምናምን ትላለች። ከዛ ስልኳን ያያል። ስልኩን ያስመዘግባትና እውነትም ጥሪ አይቀበልም ስልኩ። ቀብድ 600 ብር ይሰጣትና ይሄዳል። ከዛ የዛን ዕለት ማታ ይመጣል። 1 ሰዓት ምናምን አካባቢ ይመጣና ይደውልላታል። እናቱ ጠዋት ቀብድ የሰጠውሽ ነኝና ሰፈሩ ጠፋኝ የቱ ጋ ነው ይላታል። ወይ ምኑ ጋር ቆመሃል ምናምን ስትለው እንደዚህ አይነት የሚባል ቦታ በቃ እዛው ጠብቀኝ መጣሁትና ሄዳ ታመጣዋለች። ሄዳ ስታመጣው አንድ ፍላት ቴሌቪዥን በጎኑ ይዟል ከነ ካርቶኑ። ከዛ ቤት ይደርስና ካርቶኑን ቀስ ብሎ አስቀምጦ እንዴ መኝታ ምን ላይ ልተኛ ነው ቴሌቪዥን ብቻ ይዘህ መጣኸው ትሏለች። አይ እቃዬን እኮ በመኪና ባይሱዙ አስጭኝ እየመጡ ነው፣ እኔ ለጥንቃቄ ብዬኖችን በታክሲ ይዤ መጣሁት፣ ደሞ ጋቢናው ሞልቷል፣ የሚያወርዱ ልጆች ጓደኞቼ ምናምን አሉ ይላታል። ከዛ በእናትሽ ስልክ ቶሎ ቶሎ ነው ባትሪ የሚዘጋው፣ የት እንደደረሱ ልደውል ስልክሽን አውሽኝ ይላታል። ያው ልጆች ስልክ ትልና ቁጥሩን ንገረኝ በላይ መጀመሪያውን ሲነግራት ጥሪ አይቀበልም ወይ ጥሪ አይቀበልም ትሏለች። በቃ እሺ ሌላ ቁጥር አለኝ ስንት ነበር? ቆይ አንድ ጓደኛ አብሯቸው ነው ያለው ይልና ይቀበላታል። ከዛ ቁጥር ይመታና ሲደውል ይጠራል። ያም ያነሳል። ሄሎ እንዴት ነው የቱ ጋር ናችሁ? በቃ እሱ ጋር ስትደርሱ በስተቀኝ ትገባላችሁ። ከዛ እሱ ጋር የሆነ ወፍጮ ቤት አለ፣ እሱ ጋር ጠብቀኝ፣ እኔም እዛ ጠብቂያት ነው ያመጣችኝ፣ እሱ ጋር ጠብቀሃለሁ። ሄሎ ይሰማል? ስለዚህ ደርሳችኋል ማለት ነው ምናምን እያለ ያወራ ግቢውን ይወጣል። ከዛ በኋላ ስልኩን ይዞ ተሰወረ። ቢታይ የለም እንዴ መቼም ቴሌቪዥን አስቀምጦ ስልክ ይዞ አይሄድም አምን ብላ ሄዳ አምጥቶ ያስቀመጠውን ቴሌቪዥን ነካ ስታረገው ባዶ የቴሌቪዥን ካርቶን፣ በባዶ የቴሌቪዥን ካርቶንና በ600 ብር የቤት ኪራይ ቀብድ በጣም ውድ የሆነ ስልክ እህቷ ከውጪ የላከችላትን ስልክ ይዞባት ሄደ። ቤቷ ድረስ መጥቶ ሰረቃት ማለት ነው። ስለዚህ እንጠንቀቅ፣ ሸዋሸዋ መልኩን እየቀየረ ነው እላለሁ። ለጥንቃቄ ያክል ነው።